የኢትዮጵያ ንግድ ባንክ ለንግድ ባንክ ተጠቃሚዎች በአጠቃላይ እጅግ በጣም ወሳኝ መግለጫዎችን አወጣ። እናም መግለጫዎቹ ምን ይመስላሉ? በዚሁ ቅኝታችን አብረን እንመለከተዋል። በተጨማሪም የኢትዮጵያ ብሔራዊ ባንክም እንደዚሁ አዲስ መግለጫ አውጥቷል። እናም መግለጫው ምን ይመስላል? በዚሁ ቪዲዮአችን አብረን እንመለከተዋለን። እንደዚሁም የኢትዮጵያ ምንዛሬ በአጠቃላይ አቅጣጫውን ቀይረዋል። እናም ቤተሰቦች ምንዛሬ በአጠቃላይ በዚህ ሳምንት እጅግ በጣም አስደንጋጭ የሆነ እንቅስቃሴ ያደረገ ይገኛል። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትምን በተጨማሪም የግል ምንዛሬ ቢሮዎች በጣም እንቅስቃሴ አድርገዋል። ምን ያህል እንቅስቃሴ አብረን እንቃኛቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ግንቦት 23 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋትምን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ቅኝታችን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶችን ምንዛሬ ዋጋትምን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋትምን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። እንደዚሁም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋትምን በዛሬው ዕለት ጨምሯል ወይስ ቀንሷል? አብረን እንቃኛቸዋለን። ቤተሰቦች አሁን የኢትዮጵያ ንግድ ባንክ ያወጣው መግለጫ እንመለከታለን። የኢትዮጵያ ንግድ ባንክ እንግዲህ ያወጣው መግለጫ በውጭ ሀገራት ለሚገኙ ኢትዮጵያውያን አብሶ በጣም ይጠቅማል። እናም ቤተሰቦች ይህ መግለጫ ምን ይመስላል? አንድ በአንድ እንመለከተው። በውጭ ሀገራት የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ሀገራችሁ ላይ ቤት ለመስራትና ለመግዛት የሚያስችላችሁን ልዩ የሆነ የቁጠባ አገልግሎትን እየሰጠን እንገኛለን። የዲያስፖራ የቤት መግዣ መሳሪያ የቁጠባ ሂሳብ ከ10 እስከ 700 ሲቆጥቡ እኛ ቀሪውን በረጅም ጊዜ በተመጣጣኝ ወለድ ብድር ሞልተን ባለቤት እናደርጉታለን። የዲያስፖራ የቤት መግዣ መሳሪያ ብድር ቁጠባ ሂሳብ በዩኒቲ.ኢቲ መተግበሪያ ባሉበት ሀገር በሚገኙ የኢትዮጵያ ኤምባሲ በኩል አሊያም በሀገር ቤት ባለው ህጋዊ ወኪል አማካኝነት መክፈት ይችላሉ። አገልግሎቱን በሲቢኢ ኑር ከወለድ ነፃ የባንክ አገልግሎትም ማግኘት ይችላሉ። ይህን የገለጸው እንግዲህ የኢትዮጵያ ንግድ ባንክ ነው። እናም ቤተሰቦች ይህንን በትንሹ ላብራራላችሁና ወደ ቀጣኛው መግለጫችን እናልፋለን። የኢትዮጵያ ንግድ ባንክ እንግዲህ ከባለፈው ወራት ጀምሮ በውጭ ሀገራት ለሚገኙ ኢትዮጵያውያን የብድር ሁኔታዎችን እያመቻቸም እንደሆነ ገልጾ ነበር። እናም ቤተሰቦች አሁን ላይ የኢትዮጵያ ንግድ ባንክ በውጭ ሀገራት ለሚገኙ ኢትዮጵያውያን በሙሉ ይህን ነገር ይፋ ማድረጉን ገልጿል። እናም ቤተሰቦች እናንተ ብቻ በኢትዮጵያ ንግድ ባንክ የባንክ አካውንት ማለትም የኢትዮጵያ ንግድ ባንክ ላይ የዶላር አካውንት ከፍታችሁ እዛ በመቆጠብ ብቻ እናንተ በኢትዮጵያ ንግድ ባንክ አማካኝነት ብድር ተበድራችሁ እናንተ የፈልጋችሁትን ቤት መግዛት እንደምትችሉ በዚሁ ገልጽላችኋለሁ። ነገር ግን ቀደም የኢትዮጵያ ንግድ ባንክ እንደገለጸው የባንክ አካውንታችሁ ላይ ማለትም የዶላር አካውንታችሁ ላይ የሚቀመጠው ገንዘብ ይወስነዋል። ማለትም ከምትበደሩት የብድር መጠን ጋር የዶላር አካውንታችሁ ላይ ያለው ገንዘብ ብዛት ካለው በብዛት ብድር ሊያበድሯችሁ ይችላሉ። እንደዚሁም አነስ ያለ ከሆነ እንደዚሁም የተወሰነ ብድሮችን ሊያበድሯችሁ ይችላል። የኢትዮጵያ ንግድ ባንክ እንግዲህ ይህን ያደረገበት ምክንያት በውጭ ሀገራት ያሉ ኢትዮጵያውያን ገንዘባቸውን በጥቁር ገበያ እየላኩ ይገኛሉ። እናም ቤተሰቦች በውጭ ሀገራት ሲልኩ ደግሞ ለየት ያለ ጥቅም ያገኛሉ፣ ማለትም ትርፍ ያገኛሉ። ነገር ግን ወደ ባንክ ቤት በሚልኩበት ሰዓት ማለትም ወደ ዶላር አካውንታቸው በሚልኩበት ሰዓት ምንም አይነት ጥቅም አያገኙም። እንደዚሁም ምንዛሬው በጣም የሞተ ነው። እናም ህዝቡ ከግማሽ በላይ የሚገኙ ህዝቦች በአጠቃላይ በጥቁር ገበያ ነው ገንዘባቸውን እየላኩ የሚገኙት። የኢትዮጵያ ንግድ ባንክ ይህንን ከተመለከተ በኋላ የኢትዮጵያ ንግድ ባንክ ላይ የባንክ አካውንት ማለትም የዶላር አካውንት ከፍተው በሚልኩበት ሰዓት የተለያዩ ጥቅሞች እንዲያገኙ አሁን ላይ አማራጮችን እያቀረበ ይገኛል። የመጀመሪያው እንግዲህ የዶላር አካውንት ከፍተው ዶላር ለሚያስቀምጡ የብድር ሁኔታዎችን እያመቻቸ ይገኛል። ይሄ ማለት ደግሞ በውጭ ሀገራት ያሉ ኢትዮጵያውያን በሙሉ በጥቁር ገበያ ከመላክ በባንክ ቤት መላክ ይፈልጋሉ ማለት ነው። ምክንያቱም ብድር ስለሚያገኙ። እናም ቤተሰቦች አንዳንድ ምሁራኖች እንደሚናገሩት ከሆነ ወደ ኢትዮጵያ ንግድ ባንክ ከዚህ በኋላ የተለያዩ በውጭ ሀገራት ያሉ ኢትዮጵያውያን በሙሉ እንደሚጎርፉም እየተገለጸ ይገኛል። ይህም ደግሞ በባንኮች ላይ ያለውን የዶላር እጥረት በጣም እንደሚቀርፍም ምሁራኖች ይገልጻሉ። እሱን እንግዲህ በጊዜ ቆይታ እንመለከተዋለን። እናም ቤተሰቦች እናንተ ይህን አጠቃቀም መጠቀም የምትፈልጉ ከሆነ ማለትም የዶላር አካውንት መክፈት የምትፈልጉትና ወንድሞቻችን እናንተ ባላችሁበት ሀገር ማለትም ኤምባሲዎች ጋር በመሄድ የዶላር አካውንት መክፈት እንደምትችሉ በዚሁ ገልጽላችኋለሁ።
እንደዚሁም ቅድም እንደነገርኳችሁ ደግሞ በእናንተ ወኪላችሁ አማካኝነት የዶላር አካውንት መክፈት እንደምትችሉ በዚሁ ገልጽላችኋለሁ። እናም ቤተሰቦች ይህ ደግሞ በውጭ ሀገራት ለሚገኙ ኢትዮጵያውያን በጣም ይጠቅማቸዋል። እናም ቤተሰቦች በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ በኮሜንት ላይ ጻፉልኝ። አሁን ወደ ኢትዮጵያ ብሔራዊ ባንክ ወዳወጣው መግለጫ እናልፋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ቀጣይ የሚያደርገውን የዶላር ጨረታም አሳወቀ። በቀጣይ የሚደረጉት የዶላር ጨረታ ሰኔ 2 እንደዚሁም ሰኔ 17 የዶላር ጨረታም እንደሚደረግም የኢትዮጵያ ብሔራዊ ባንክ አሳውቀዋል። በሰኔ 2 የ100 ሚሊዮን ዶላር ጨረታ እንደሚደረግና እንደዚሁም በሰኔ 17ም የ100 ሚሊዮን ዶላር ጨረታም እንደሚደረግ የኢትዮጵያ ብሔራዊ ባንክ አሳውቀዋል። አሁን ላይ እንደሚታወቀው ዶላር በጣም ባንኮች ይፈልጋሉ። እናም ቤተሰቦች አስቀድሙ የኢትዮጵያ ብሔራዊ ባንክ የዶላር ጨረታም እንዳለም እያሳወቃችሁ ይገኛል። እስከ ሰኔ 2ና እስከ ሰኔ 17 ድረስ ባንኮች በአጠቃላይ እንደሚዘጋጁበት ይታወቃል። በባለፈው የዶላር ጨረታ ማለትም የ500 ሚሊዮን ዶላር ጨረታ የተደረገበት ጊዜ ማለት ነው 30 ባንኮች ተሳትፈው 14 ባንኮች ብቻ አግኝተው እንደዚሁም 16 ባንኮች እንደተመለሱ ተነግረዋል። እንደዚሁም 500 ሚሊዮን ዶላር ጨረታ ነበር ለጨረታው የቀረበው። እነሱ ደግሞ የፈለጉት ከ1 ቢሊዮን በላይ ዶላር እንደሆነም ተገልጿል። አማካኝ ዋጋ ደግሞ ሲቀርብ 159 ብር ከዛ በላይ እንደሆነም ተመልክተን ነበር። አሁን ደግሞ ምሁራኖች እንደሚገልጹት ከሆነ ቀጣይ የሚደረገው የዶላር ጨረታ ላይ አማካኝ ዋጋው በጣም ከፍ እንደሚል ምሁራኖች ያሳውቀዋል። ይህ ማለት ደግሞ አማካኝ ዋጋው ከፍ አለ ማለት የኢትዮጵያ ባንኮች የምንዛሬ ዋጋ በጣም ይጨምራል ማለት ነው። አብሶም ደግሞ ዶላሩን ያገኙ ባንኮች ምንዛሬያቸው በጣም ይጨምራል። እሱን እንግዲህ ሰኔ 2ና ሰኔ 17 እንመለከተዋለን። እናም ቤተሰቡ የኢትዮጵያ ብሔራዊ ባንክ ይህን የዶላር ጨረታ እያደረገ በጣም ብዙ ብሮችን ወደ ኢትዮጵያ ብሔራዊ ባንክ እያስገባም እንደሆነም እየተመለከትን እንገኛለን። ምሁራኖች እንደሚገልጹት ከሆነ ይህን ብር በመሰብሰብ ብቻ ገበያው እንደሚረጋጋም ምሁራኖች ይገልጻሉ። እሱን እንግዲህ በጊዜ ቆይታ እንመለከተዋለን። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቱ ማድረግ ትችላላችሁ። ቻናላችን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተሰቦች ምንዛሬ በጣም ለየት ያለ እንቅስቃሴ አድርገዋል፣ እንመለከተዋለን። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 180 ብር ከ60 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18060 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 159 ብር ከ62 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 154 ብር ከ20 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 157 ብር ከ28 ሳንቲም እነሱ ይጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 172 ብር ከ25 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ69 ሳንቲም እነሱ ይጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 210 ብር ከ63 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21063 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 231 ብር ከ25 ሳንቲም የተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 23125 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 130 ብር ከ88 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13088 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 243 ብር ከ04 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 24304 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ ኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 217 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 221 ብር ከ75 ሳንቲም እነሱ ይጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ የገዛበት ያለው ዋጋም 203 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 270 ብር ከ22 ሳንቲም እነሱ ይጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ66 ሳንቲም እነሱ ይጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው
ዋጋም 583 ብር ከ67 ሳንቲም እየተመነዘረ ሲሆን 100 የኩዌት ዲናሮች ደግሞ 58367 ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመዘግባል። የኩዌት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኩዌት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 522 ብር ከ97 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 533 ብር ከ43 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ17 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4917 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግባል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም በአሁኑ ሰዓት ላይ ገዛበት ያለው ዋጋም 44 ብር ከ12 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ01 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 41 ብር ከ99 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ83 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ00 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ94 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 47 ብር ከ91 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4791 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘግብ የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 43 ብር ከ18 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ05 ሳንቲም እነሱ ይጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ ገዛበት ያለው ዋጋም 41 ብር ከ09 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ91 ሳንቲም እነሱ ይጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ05 ሳንቲም እየተገዛ ሲሆን 46 ብር ከ97 ሳንቲም እነሱ ይጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 469 ብር ከ68 ሳንቲም እየተመነዘረ ሲሆን 100 የኦማን ሪያሎች ደግሞ 46968 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 254 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25469 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 478 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47876 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የእስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 64 ብር ከ40 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6440 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን አዘንጉ። ቻናላችንን ሰብስክራይብ ማድረጋችሁን አዘንጉ። ያላችሁን አስተያየት በሙሉ በኮሜንት ላይ ጻፉልኝ። ጥያቄያችሁን በሙሉ በኮሜንት ላይ አስፍሩልኝ። እኛ የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።